እንደገና ይቅርታ ማያውቁም ማብራራትም እሺ አይሉ አይችሉም። አማርኛም ያጥራቸዋል እንደ ቁንጣ። ለዛ እኮ ነው በፎቶ ብቻ ነው የሚያምኑት። ማስረዳትና መረዳት አያውቁም። አንቺ ሁለቱም ያው ሚዩቱን ያዘ ምናምን ሚዩቱን ይዛለ ችግር የለም። ያት ያውቃል አያውቅም። ዝም ብሎ በፎቶ ብቻ እኮ ነው የሚያምነው። አይ ፎቶ ፎቶ አይደል እንደ ገደል ያስገባው ሰው እናንተ አውቃ እኮ ነው የቀየረችው። እኛም አውቀን ሰላም ልትተነትኝ ከፈለግሽ ተንትኛ። ስለዛሬው ምነው አንቺ ዝም አልሽ? አንቺ ራሱ እንዴ ገኒ እኔ እኮ አላውቅም። መተንተን ይጠፋብኛል ማለት ብዬ እኮ ነው። እኛ ዲፕሎማ አለን የትንተና ዲፕሎማ። ታዲያ መቅድም ቤት ልታሞቂ ነው ቁጭ አልሽ ቁጭ ብለሽ ዝም በይ። ከፈለግሽ አንቺ ገኒ ያለ ተብታብ ያደርጋለሁ። አሁን ወይ ቃልዬ መጣች። እኔ ጠንበለት ቃልዬ መጣለች። እኔ አብራሪ እኔ እና አንቺ ብቻ ቀረን። ማዝዬ እኔ እና አንቺ ብቻ ቀረን። እንደንትን እንደ ጉልቻ ልትገዳን ነው የመጣችው። ልትገዳ ነው ቃልዬ። እስቲ አብራሪ ዛሬ ሙይታንሺ ሙይታ አረገች። ልቀዳ አይደለም የመጣሁት ላወራ። እሺ አውሪ። ልትሸቅልብን የመጣብን የመጣችው ቃል አንቺ ለነገሩ ጊዜ ሰላምዬ፣ ለነገሩ ጊዜ ለእህቶችሽ ጊዜ ተቀብለናል። እንኳን ስግደት እህታችን የኔ ቆንጆ ሸቅል የኔ ጥሩ ነገር ይስተዋሉ። ኮመንት ላይ ላንቺ ይስጣሉ። ተቻልሽ የኔ እናት አውሪ እስቲ ቃልዬ፣ የኔ እናት አውሪ። ቤትሽናሽ ነን ይወድ ዌልካም ብለናል። ለማንኛውም ምንድነው የማወራው? ነገ እንግዲህ ፍርድ እንትን ምርጫ ላይ ልትቀርብ ነው። ምትወጃትን ፍቅረኛሽን እንዴት ነው ምርጫ ላይ የምታቀርቢያት ነው እያልን ያለ ነው። ሰው የሚያፈቅረውን ሰው ምርጫ ላይ የሚያቀርበው መጀመሪያ ማለት ነው የብሩኬ ቤተሰቦች በጣም ክብር ይፈልጋሉ፣ ግን የሃይሚን ቤተሰብ እንዴት አድርገው ሪስፔክት ማድረግ እንዳለባቸው አያውቁም። ዛሬ ልክ እንደ ልጅ ምናምን ነገር ሆነ አታውራኝ ምናምን የሆነ ምንጭቅ ሲያደርግ ነበረ ብሩኬ። ፍቅር ከክብር ይጀምራል በቅድሚያ ማለት ነው። ብሩኬ ጋር ፍቅር የለም። ሌላው ነገር ደግሞ ፍቅር ምርጫ ውስጥ የሚቀርብ ነገር አይደለም። ፍቅር መርጠን የምንኖረው ሳይሆን ከላይ የተሰጠን ነው። እሱ ሃይሚን ቢወዳት ኖሮ የሆነ ምርጫ ውስጥ አያስገባትም ነበረ። ደግሞ አፉን ሞልቶ እሷ የኔ ህይወት ናት ማለት ይችል ነበር ባጭሩ ማለት ነው። ኤቫን ማሳመን ቢፈልግ ስለ እሷ አይመለከትም፣ እሷ የኔ ህይወት ናት ብሎ ባጭር መዝጋት ይችል ነበረ። ነገር ግን ነገ የእሷን ውሳኔዋን ታሳውቀናለች ምናምን ነገር በግድ ይሆናል። በቃ የሆነ በጉልበት ነው ጉልበተኛ እንደሆነ ነው ያሳየው ብሩኬ ዛሬ ላይ ማለት ነው። ማለት ሁሉን ነገር በጉልበት ነው ማድረግ የሚፈልገው። አሁን እኔን የምትፈልጊ ከሆነ ከዚህ ቤት እንዳትወጪ አላት። ባለፈው ከቤት ከወጣች ከሱ ጋር ያለው ነገር አበቃ ማለት ነው። አንቺ ከዚህ በፊትም ታውቂዋለሽኝ እሱ የሚናገረውን ፍላጎትሽን አከብራለሁ የሚለው ነገር አለ ከበፊትም ነው። አሁን እሷ ፍላጎቷ ስለሆነ እኔ አይደለሁኝም ጥፋተኛ ነኝም ብሎ ማያውቅምም። ጥፋትም አድርጌያለሁና ጥፋቴን ይቅር እላለሁ ይቅርታ ጠይቃለሁ ብሎ አያውቅም እሱ። እኔ ሳቀው ጀምሮ ማለት ነው ስከታተለው ጀምሮ እሱ አንድ ቀን እኔ አጥፍቻለሁ ይቅርታ ብሎ አያውቅም። ገባሽ? ይቅርታ ብሎ እንኳን በጣም ነው የሚቆጨው። ይቅርታ ብሏት ይቆጫል። የሰው ልጅ ደግሞ ይቅርታ ፈጣሪ አምላክ እንኳን ይቅር ብሎናል። እኛ በሰራ ነው ስራ አይደለም። የሰው ልጅ በየደቂቃው ስንት አይነት ኃጢአት ወንጀል ካፋችን የሚወጣው ገባሽ? እንኳን አይደለም ፈጣሪ የፈጠረን ጌታ ከኛ ምንም የማይፈልገው እንኳን ይቅር ብሎ ነው የምንኖረው እኛ። እሱ ግን በይቅርታ ይደናደሩ። እሺ ማዝጌ ደናደር። እሺ መልካም ሌሊት ይሁንልሽ። እሺ በቤቴ ከእናንተ ጋር ትሁን። እሺ አመሰግናለሁ። ለዛ ነው ቃልዬ እሱ ገባሽ ሁሌ ምርጫ ውስጥ የሚያቀርበው ፍላጎትሽን አከብርልሻለሁ። ሰው የሚያፈቅረውን ሰው ሴት ልጅ በሚወዳት
በሚስቱ በሀገሩ አይደራደርም። ወንድ ልጅ ሚስቱን ምርጫ ውስጥ አያቀርብም። ነገ አገባታለሁ የሚላትን ሴት ከማንም ጋር አያወዳድራትም የራሱ ብቻ ስለሆነች። እሱ ግን አሁንም ዛሬም የድፍረቱ ድፍረት ወንድምየው ፊት ኦዲየንሱ እንኳን ርቆ የሚኖረው እንኳን የማይፈልገውን ቃላት ዛሬም ወንድምየው ፊት ደገመ። ምን አለ ወንድምየው ፊት? እኔ የምጠይቅህ ጥያቄ አንድ ጥያቄ ብቻ ነው። አምጣትና ፍላጎቷ ከሆነ እጠይቃታለሁ አለ። እንዴት ነው ወንድም ፊት እንዲህ የሚባለው? ድሮ ሳይፈልጋት ነበረ ለጥቅሙ እንደምንለው ለስራ ብቻ ነበር የሚፈልጋት። ዛሬ የሚፈልገውን ነገር ስላደረገ፣ ዛሬ ሁሉንም ነገር ስላሟላ በቃ አታስፈልገውም ማለት ነው። እንደገና እዚህ ጋር ደግሞ ኦዲየንሱን ለማሳመን ነው። በቃ እሷ አልፈለገችም እና በቃ ከኔ ጎን ይቆማሉ። ሀይሚ ታደሰ መቼም ዛሬም ነገም እሱ ፈጣሪ ከላይ ስላዘዘላት ይሻግታል እንጂ የእሷን ፍቅር ማንም አይወስድባትም። ልንገራችሁ፣ ማንም። ለምን አንድ ሰው አይቀርም? አንድ ሰው ሲቀር ገኒ ደግሞ ዝጋን አንድ የተረዳሁት ነገር አለ። የኤፋ መምጣት የተረዳሁበት አንግል ምን መሰለሽ? የማንንም ዘልዛላ ሴቶች እየመጡ ዲስሪስፔክት ያደርጓታል። እሱም ደግሞ እንደ ህፃን ከቤት አትወጭ የሚላታል ምናምን ነገር የሆነ የቁም እስረኛ ሰው ታውቂያለሽ፣ እንደዛ ነገር ማለት እና ያንን ነገር ለማስከበር እና ላይክ በስነ ስርዓት እንዲያፈቅራት ፍቅር ምን እንደሆነ በስነ ስርዓት እንዲያሳያት ስለፈለገ እንጂ ኤፋ ሁለቱን ለመለየት ፈልጎ አይደለም። በቃ እየናቀ ረግጦ ነው እያኖራት ያለው። ኤፋ ደግሞ እኔ እህቷ እያለሁ እኔ ወንድም እያለሁኝ መረገጥ የለባትም የሚለው አናዶት ነው በመሀል ሊገባ የቻለው እንጂ ኖ ኤፋ እኮ አልደበቀም እኮ ቃልዬ። አንተ አልተንከባከብካትም አለው እኮ በሚዲያ ፊት አልደበቀም እኮ። ወንድ እኮ አይደብቅም እኮ። ወንድ ልጅ ወንድ ነው። ከመጣ ተጋፍጦ እነዚህ ወንድሞቿን አይተሻቸው ታውቂያለሽ ወይ? ሶስናን ሲያመጣ አይተሻቸው ታውቂያለሽ ወይ? ሌሎቹን ሲያመጣ አይተሽ ታውቂያለሽ ወይ? ሀይሚ እኮ አዲሱ አይደለም። ነገር ግን እነሱ ገባሽ ከነገ ዛሬ ከወደደችው እሷው ትወጣው ብለው ለራሷ ጥለውላት ስለሆነ ብቻ ነው። ገባሽ ቃልዬ? ለእሷ ነው የጣሉላት። ለምን መሰለሽ? እሷ እነሱ እንዳይገቡ የፈለገችበት የራሷ ምክንያት ይኖራታል። ያ የሴት ልጅ ባህሪ ነው። ገባሽ? አንድ ሰው ስትወጂ ስትዋደጂ አንቺ ሌላ ነገር ቤተሰቦች ውስጥ እንዲመጣ አትፈልጊም። ያንን አደረገች። ኤፊ ግን ጓደኛ ነው፣ ሚዲያ ላይ ይሰራል፣ እንደሱ ወንዶቹን ያያል። ኤፊ የሆነ ነገር ባያይ ኖሮ ይቺ ልጅ መጎዳቷን በደንብ ባያይ ኖሮ እንደዚህ መጥቶ እህቴ እየተጎዳሽ ነው እየተንከባከብካት አይደለም ምን አለው? ልታገባት ነው ወይ ሲለው ለምን እኔ አገባት አለው ወይ? እንደዛ አይባልም። የሚያገባት የሚወዳት እኮ ይኖራል የሚንከባከባት አለው። እኔ ሳልንከባከባትም ወይ ብሎ መለሰውለት። አልተንከባከብካትም አለው። ወንድሙን እህቱን ቢንከባከብላት ወንድም እኮ ያከብረዋል። አንቺ እነዚህ እኮ የተከበሩ ናቸው። እኔ እስኪ ኤፊ እኮ ለአብርሃም እኮ ዝቅ ብሎ ነው አብርሃምን ሲቆጣ የነበረው። ገባሽ? አንተ ሚስትህን ማክበር አለብህ። እንዴት ነው ሚስትህንም እንደዚህ የምታደርገው ብሎ ሴም አንድ አይነት ጥያቄ ነው አይደለ እንዴ ሲያቀርብ የነበረው ለአብርሃም። ለምን አብርሃም ባልጎ ስላየው ወንድሜ ነው ብሎ አልተወውም አለው? መልሱልኝ። አብርሃም ባልጎ ስላየው ለምን ሴት ታመጣለህ በሚስት ላይ ብሎ አብርሃምን ትልቅ ወንድሙን ዝቅ ብሎ አይሆንም፣ እንደዚህ አይደለም፣ ክብርህን ጠብቅ፣ ካልተከበርክ ደግሞ ተዋት ብሎታል ለወንድምየው የገዛ ሚስቱን። ለምን ወንድ ስትሆኚ ትክክለኛ ውሳኔ ትክክለኛ ንግግር ነው የምትናገሪው። ወንድ ስትሆኚ ነው የምልሽ። ሱሪ የለበሰ ሁሉ ወንድ አይደለም እንገርሽ። እኔ እኮ አሁን እኮ ማነው ኤፍሬም እኮ ሀይሚን ይዟት ሂድ ከሱ ያለ አያት አይደለም። ወንድም ሆነ እንደ ወንድም ሲጠይቀው እሱ ደግሞ እንዳንድ ፍቅረኛ የፍቅረኛውን